ያደረገው እንደው ከነሱ ጋራ በመሰዳደብ ነው ብዬ አላምንም። እኔ አሁን ማንንም ዲፌንድ ምን አለ መሰለ ጆ አሁን ከመቼ የሰማነው ነገር አሁን አይ ጆ አሁን መሄድ ያለብህ እዛ ሀሳብ ላይ ነው። ከሄድክበት ላይ ቀር መሄድ ያለብህ ከመካነ ኢየሱስ ያወራውን አልጨረስኩም። ከመካነ ኢየሱስ ውጡ የሚለው ሀሳብ አልጨረስኩም። የመጀመሪያ አሁን የልጅቷ ሀሳብ ብቻ አይደለም። ለምን ሲስ ቪዲዮ ካለ በግርግፉ ከምናወራ እኔ ግን ያልገባ ለምን አስጨርሱኝ። ቲክቶክ ላይ ያለ ሰው እነዚህ ሰዎች ሊያወግዛቸው ይገባል። አይደል? ቆይ ቪዲዮና አንድ ሰሞጆ ሲሲ አንድ አስጨርሰኝ። ቆይ እሺ ሐሳቤን ልጨርስ። አንዴ ሐሳቤን ልጨርስ። መካነ ኢየሱስንም ሉተራንንም ዲፌንድ ያደረኩት መጀመሪያ እኔ ነበርኩኝ አይደል? አስቼ ቤትም ስናገር ሰምታችኋል። እነዚህ ሰዎች ፊት ለፊት ስናገር እንደውም ምንድነው ያሉት? አንተ ግብረ ሶዶም ነህ ብለው እንኳን ሰድበውኛል በኮሜንት ላይ። በዚህ 4 ዓመት ስታቁኝ እኔ ስድብን ከሰው ጋር መሰዳደብ አልወድም። እሱን አልተማርኩም ከጌታ ከቃሉ ማለት ነው። ግን ዲፌንድ አድርጌ እነዚህ ባለጌዎች እንደሆኑ ተናግሬያለሁ። ኦኬ። ከዛ መካነ ኢየሱስም ሉተራንንም እንደዚህ ማለት አችሉም። ምክንያቱም እኛ አብረን የአንድ አባት ልጆች ነን ብለን እናምናለን። ኦኬ። የአንድ አባት ልጆች ነን ብለን እናምናለን። መካነ ኢየሱስ ሙሉ ወንጌልን አልዳንሽም፣ ሙሉ ወንጌል መካነ ኢየሱስ አልዳንክም የሚባባሉም አይደለም። መሬት ላይ ያለው እናም በተደጋጋሚ ሰምተሻል። ምን አለ መሰለህ ጆዬ፣ ቆይ ቱ ዘ ፖይንት እናድርጎና ምን አለ መሰለህ አሁን ወለ ሰውን የማሳሳት ስራ ነው የተሰራው ዛሬ። አንደኛ ራሷ መካነ ኢየሱስ ቤተክርስቲያን መግለጫ እንደ እንዴት ማለት ቆይ አንዴ አንቺ ቪዲዮ አለ መናገሩ በፊት ላይቭ ቃሌ ያወራ ነው። እኔ ያልገባኝ ነገር ለምንድነው የቃሌ ስም ሲነሳ ሁላችሁም ቆሜ አስቆሜ ያላችሁኝ? ቃሌ እኮ ይሄው ቆይ ይሄ ድምጽ ልስጣው። ይሄው ከሆነ ቀጥታ ለነሱ ነው ምላሽ እየሰጣችሁ ያላችሁ ግን ለሉተራን ትራዲሽን ማለት ነው። ቆይ ቪዲዮ ለቀቅ እዚህ መንፈስ እየሰጣችሁ ያላችሁ ለትራዲሽኑ ከሆነ ምላሽ እየሰጣችሁ ያላችሁ ስህተት ነው። ለሰዎቹ ከሆነ ምላሽ እየሰጣችሁ ያላችሁ እሺ፣ በዛ ጉዳይ ተናዳችሁ ነው፣ ልክ ናችሁ። ነገር ግን ለሰዎች ምላሽ እየሰጣችሁ አጠገባችሁ ያለውን ሰው እንዴት ልትጠቅሙ? አይ እኔ ከዚህ በላይ ፈርዘር እንድትሄድ አልፈቅድልህም። ምክንያቱም አንደኛ አልሰማሁትም ባልከው ላይ ነው ኮሜንት እየሰጠ ያለው የእነሱን ትራዲሽን አንስቶ ያወራ የለም እዚህ ላይቭ ላይ። ነገር ግን በትምህርት መልኩ ነው የምታሳዩት የእነሱን ትራዲሽን ልክ ካልሆነ እያልክ ከሆነ በደንብ ለምንድነው ሜርሲ እያለች ያለችው መጀመሪያ አይ አግሪ ዊዝ ዩ ብሎ ጀምሮ ከዛ በኋላ ፐርሰናል ይመስላል ካለ በኋላ ነው እየጠየቀቻው። ቅድም ግን ዩቲዩብ ላይ ይቀመጣል እስማማለሁ በከፊሉም ከናንተ ሐሳብ ጋር ግን ማልስማማ ይሄ ለምን እነዚህ ሰዎች ምን ለማመጣቸው እንደ በጣም ትክክል እኮ አይደሉም እኮ ያ። ስለዚህ ገብቶ ማስቆም ሲገባው እየተለማመጣት ነው ቃሌ። አረ ቡቱ ነገር ቃሌ ማን ነው? ቃሌ ራሱ ማን ስለሆነ ነው እሱ ጋር እንትን የምትሉት እንዴ? ምንድነው ሰው ሲያጠፋ ስለሱ ሳይሆን ቃል የሚሆን ምን ከተሳሳተ ተሳስቷል ነው ምንለው። ግን አሁን ባላየነው ነገር ምንም ማለት ስለማንችል ነው። እኔ ኦሬዲ ሙሉን ባልሰማነው ጉዳይ ተምቻለሁ። ሪከርዱ ማውጣት ይቻላል። ቃል በቃል ምን ሲሉ ነበር? መካነ ኢየሱሶች ወይ ከዚህ አምልጡ ሂዱ ውጡ ሲሉ ነበር። አይ እኔ ሴትዮዋ ላይማ በግል ነው ይኸውልህ፣ እኔ ማምነው ልናገር ሲሱ እንግዲህ እዚህ ሶሻል ሚዲያ ላይ ከመጣን ጊዜ ጀምሮ የተለያዩ ቤተ እምነቶች ተወካይ ነን ብለው የሚያስቡ ሰዎች የየራሳቸውን ያስተምራሉ፣ ሀሳብ ይሰጣሉ፣ የፈለጉትን እዚህ ሚዲያ ላይ ሲያደርጉ እናያለን። ይሄ አሁን ያለ የሚታይ ሪያሊቲ ነው። ሰዎች ከዛም ሲያልፉ ግን እርስ በርስ ካለ ግንኙነት ፐርሰናል ከሆነ ንግግር ሰዎች ሲያጠፉ ካለ ፐርሰናል ጥፋቶች በዘለለ አሁን ደግሞ እየመጣ ያለ እንዲህ ያለ ቤተክርስቲያኖችን
በድፍረት የመዘርጠጥ እና የመተቸት እንደፈለገ የመሳደብ አይነት ባህል እየተለመደ ነው። ይሄ ደግሞ የመጣው በቀለመወርቅ አይተንፍሱና በጀሌዎቻቸው ሳይድ ነው እና ማንም ሰው በሌላ በኩል ለምሳሌ የፔንቴኮስታሉንም በለው ሌላውን ትራዲሽን ካልቪኒስት የሪፎርምድ ቴዎሎጂውን ሊሆን ይችላል። ሌላውንም ትራዲሽን ማንም ሰው ኢቨን ኦርቶዶክስ ነው ትራዲሽን ማንም ሰው መጥቶ ማነው በቤተክርስቲያን ደረጃ እንደዛ አይናገርም፣ ተናግሮም አይቻልም። ቀለመወርቅ አይተንፍሱ ያሰለጠነችውና አስታጥቆ የላካቸው ተሳዳቢዎች ግን እንዲሁም እሱም የሚመራቸው መሪ ከስድብ ከፐርሰናል ስድብ አልፎ ሰዎች ፐርሰናል ሀሳብ ልዩነት ያላቸው ጉዳይ ላይ አልፎ ትራዲሽኖችን አብያተ ክርስቲያናትን ፊት ለፊት የመሳደብ እንትን ጀምረዋል። አሁን ባለው ሪያሊቲ ለምሳሌ እቺ ገድል በአይምሮዋ ሞልቶ በአይኗ ሊፈስ ሲል አይኗ ያበጠባት ሴትዮ እንደፈለገች መታ በመነዘር ባልተደገፈ አይኗ ማለት ነው እንደፈለገች አፋን ብትከፍት እውነቱን ለመናገር ማንም ዞር ብሎ ቼክ የሚያረጋትም የሚሰማትም ሰው ኖሮ አይደለም። ግን ደግሞ በሌላ ሳይድ የምንናገረው እውነት ማለት ነው እሷ እንደዚህ ስላለች ስለ ፔንቴኮስታል ቴዎሎጂው መተን ወይም ደግሞ በአብያተ ክርስቲያናት መተን እንሳደባለን ሆር እንናገራለን የሚለው ነገር አይደለም የምንናገረው። እሷን ግን ፊት ለፊት እነግራታለሁ። በባልቴትነት የሾማት ከስሩ እየተከታተለች ግርግሩ ስር እየተከተለች የምትዞርለት አባት የመሰላት ሰውዬ ከገድልና ከድርሳን ውጪ ዕውቀት የሌለው ደግሞ ደፍሮ ዲቤትም ከሆነ ሐሳብም ከሆነ የሐሳብ ልውውጥም ከሆነ ደፍሮ ፊት ለፊት ና ተብሎ ለውይይት ተጠርቶ ያልመጣ ደግሞ ሁሌ ጊዜ አንድ የሐሳብ ውይይት ሲጠራ የሚያስበውና የሚመልሰው ምላሽ ሁሉ ጊዜ ማፈመስ የሆነ ስለዚህ አገልግሎቱ የመፈመስ የሆነ ሰውዬ ማለት ነው። ከእንደዚህ አይነት ሰው ስር ኖራ ተመላልሳ ማለት ነው በመሰረቱ ከዚህ የተሻለ ነገር ታወራለች ብዬ አላስብም። የሾማትም ባልቴት ነው እሷም ባልቴት፣ ሁለቱም የባልቴት ሹመት ነው ያላቸው። ከዛ ውጪ ወሬ ኤክስፔክት አናደርግም ማለት ነው። አንድ እሱ ነው። ሁለተኛ እየዞሩ በጣም የሚያስቀው ነገር የሐሳብ ሽንፈት ሲገጥማቸው ቤተክርስቲያንን የመሳደብ አዝማሚያ ጀምረዋል። አሁን ደግሞ ቤተክርስቲያንን ወደ መሳደብ የመጡት ደግሞ በምንድነው ካልከኝ ወጣም ወረደም ባላቸው ለምምድም ትራዲሽንም አመለካከትም አስተምህሮም እርግጠኛ ያለ መሆናቸውን ውጤት እንደሆነ ተታታይበታል። አሁን ባለው እውነት እዚህ ሶሻል ሚዲያ ላይ ሰርቫይቭ አድርጎ ለመቀጠል የማይችልበት ሁኔታ ውስጥ እንዳለ ስለገባው ነው እንደዚህ የስድብ መፍጨርጨሮች ውስጥና ጀሌዎቹን አስተማርቶ በየቦታው ቤት እየከፈተ የሰው ፎቶ እያዘቀዘቀ የማሰደብ ስራ የሚሰራው። ይሄንን አድርጊ ተብላ አቅዳ ፈልጋ ደግሞ ተነጋግራበት ያደረገችው እንጂ ዛሬ ዝም ብላ ተነስታ እንደ ድንገት ያደረገችው ጉዳይ አይደለም። የኔም ፖይንት እኮ የእሷ ብቻ ሀሳብ አይደለም። ይሄ ከጀርባ ሌሎችም ስላሉበት ቶታል ይሄ ነገር ትክክል አይደለም። በፍጹም ዛሬ የሰማሁት ነገር እኔ በጣም በታሪክ ራሱ በጣም ያስወቅሳችሁ ነው። በታሪክ ውስጥ ራሱ እኔ በጣም በታሪክ ማፈሪያ ነው የምትሆኑት። ይሄን ሐሳብ የደገፋችሁ ሰዎች ከጀርባ ይሄን ሐሳብ ስታቀነቅኑና ይሄ ሐሳብ ወደፊት እንዲመጣ ስታደርጉ የነበራችሁ ሰዎች ራሱ እኔ በታሪክ ራሱ ትልቅ ታሪካዊ ተጠያቂና ታሪካዊ ማፈሪያ ነው የምትሆኑት። እግዚአብሔር ምስክሬ ነው ብላችሁ እንደዚህ አይነት ትላንት አደባባይ ላይ የጌታ እራት ያለ ቤተክርስቲያን ስርዓት ሲወሰድ ወተን ስንቃወም ሁሉም ወጥቶ በድፍረት ትክክል አይደለም ያደረከው ያለውን ሰው ያ ሰውም ደግሞ እንደተሳሳተ ባመነበት ጉዳይ ይቅርታ በጠየቀው ጠይቋል። ዛሬ ደግሞ አደባባይ ላይ እንደፈለኩ ነው ምሾመው። አብያተ ክርስቲያናት ሆኑ ቤተክርስቲያን ሆነች ግለሰብ ሆነ ምንም አያመጣም የሚል ድፍን የሆነ ድፍረት ይዞ ሰው በአደባባይ ላይ እንደፈለገ ፓስተር አድርጌ ሾም ያለው ከዚህ በኋላ ለመንጋይ ለሰበሰብኩት የቲክቶክ መንጋ ፓስተር አድርጌ ሾም ያለው ብሎ በድፍረት ሰዎች ሲናገሩ ግን አቅም ከሌለው እዚህ ጋር ያለው ሰው ነው ትክክል አይደለም። ይሄ የዱርዬ ስራ ነው፣ አግባብነት የለውም።
የማለት አቅም ከሌለው ማንም ሰው መጥቶ እዚህ ጋር አንዳችንንም ሊገስጽ አቅም የለውም ማለት ነው። ደን አሁን ባለው እውነታ እኔ መናገር የምፈልገው ይሄን ነው። የቅሌትም የውርደትም ውርደት ውስጥ ነው ያሉት። ይሄ የሚያሳየው ደግሞ በምንድነው? መጽሐፍ ቅዱስንም አላነበቡትም፣ አያውቁትም። እንዴት እንደ የቤተክርስቲያንን ስርዓትን አላነበቡም፣ አያውቁም፣ አልተማሩም። አጉራ ዘለልና ይሄ የትም ሜዳ የበቀለ ጀነሬሽን ተሸክሞ በትክክል እንኳን ቋንቋው ያልገባቸው በአማርኛ እንኳን በትክክል የማይናገሩ ሰዎች ገብተው እየተከተሉ በሚንሻፈፍ አማርኛቸው የሚሳደቡለት ትውልድ እንዳፈራ አስረግጬ ነው መነግር። ትውልድ አፈራው ለማለት በጣም ሩቅ ነን ብራዘር። ምክንያቱም ያፈራው ትውልድ ስድብ ነው። አሁንም ቢሆን ባንተ ጋራዝ ነው የሚሸማቀቅ ባንተ ስራ በጣም ባገበ ማንንም ነው የማይሰሙት። እሱ ነው ሲስ እኔ ይቅርታና በጣም ይቅርታ አድርጉልኝና ማለት አንዳንድ ሰው በጣም እየታዘብኩ ነው ጆ ቃል አሁን ሚዩት አርጋል አለችው። ሚዩት አርገው እየሰማት ነው በጣም ቤቲና አሁን መካነ ኢየሱስ ነው ትላለች። በቃ ልክ ነሽ፣ ግን ሁለት ሰዎች ናቸው አጀንዳ ተቀብለው የመጡት እያለች ነው። በጣም አሳፋሪ ነው። አይደለም አንቺ ቃል በቃል ምን አለች መሰለች እኮ አጠቃላይ ቃል መካነ ኢየሱሶች አምልጡ፣ መሬት ላይ ያላችሁ መካነ ኢየሱሶች ብላ እኮ ነው የተናገረችው። አምልጡ ከቤተክርስቲያን አምልጡ። አሁን እኮ ቤቲና መካነ ኢየሱስ ነኝ የምትላለች ቤቲና የምትባለው ልጅ እሷ ገብታ በውስጥ እኮ እኔና አንቺ እናወራለን ይሄን አጀንዳ እኮ ሁለት ሰዎች ናቸው እንደዚህ ያደረጉ ያሉት ብላ ይሄው ቃሌ ማይኩ የሚታረገው እየሰማ ነው ማለት ነው። ስለዚህ ይሄን ነገር ቃሌም ይደግፈዋል ማለት ነው። ይሄ የመካነ ኢየሱስ ጥላቻ የሉትራን አስተምሮ የማይደግፉ እንዳሉ እኔ አሁን ግልጽ ሆኖልኛል። ምክንያቱም አይኖ ስቆይ በቃሽ ሜት ላርክ አይ ቲንክ ሌላ ነገር እንዳላወራ እድል ሰጠኛለህ። በቃጭሩ አጥተልበል ሲስ አቤል ግን ሁለቴ ልናገር ነው አንተ ያለ ይሰማል። ሶሪ እሺ፣ እዚህ ጋር ክፍተት እያየን ያለ ነው። ትልቅ ክፍተት እያየን ያለ ነው። በመጀመሪያ ደረጃ ማንም ሰው ከመካነ ኢየሱስ አምልጡ የሚል ነገር ከተናገረ ተቀባይነት የለውም። ሙሉ በሙሉ ተናግራለች ብላለች። እኔም አልደግሞ ብላለች አልኩ እኮ ከመካነ ኢየሱስ አላውቅም። እኔ ቦልካኛለች ያኔ ገሬ ለማሻለው እኮ ነው ስለቦለከችኝ ዋሻ ያልኩ አይደለም። ባለፈው በፓስተር ጉዳይ እኔ መሀል አልያዝኩም ነበር። ማነው ዳር አልያዝኩም። ምን ነበር የሚባለው 50 ኒውትራል ነበር የሆንኩት። ፓስተርን አልተጫንኩትም ነበርና በዛ ግጭት ምክንያት በውስጥ ስላልተስማማ መሰለኝ ቦልካኛለች። ስለዚህ የምትለውን አልሰማም አላየሁም። ግን መካነ ኢየሱስ አሁንም እናገራለሁ። በተለያዩ ነገሮች ላይ በጥምቀት ላይ ማወራውን ታውቃላችሁ፣ በጌታ እራት ላይ ማወራውን ታውቃላችሁ፣ በልሳን ላይ በመንፈስ ቅዱስ ስጦታ ላይ ማወራውን ታውቃላችሁ። እንደዛ ሆኖ ከድህነት ጋር ይገናኛል ብዬ አላምንም። መካነ ኢየሱስ የጌታ ቤተክርስቲያን እንደሆነች 100% አምናለሁ። እንደዚህም አይሰበክም፣ ነውርም ነው። የቤተክርስቲያናት ህብረት ሜምበር ነች መካነ ኢየሱስ። እንዳውም ሜምበር ብቻ አይደለችም፣ ከመስራቾቹ መካከል ነች። መሪም ነበረች፣ ሲጀመር መሪም ነበረች። እና ስለዚህ እኔ እጄ የለበትም እዛ ውስጥ። በዚህኛው ሳይድ ያላችሁ ሰዎች ግን ይሄንን ነገር ያደረጉ ሰዎች ናቸው እንጂ ፔንቴኮስታል ሳላደረጉ። ስለዚህ በሁለት መልኩ አክት እንድታደርጉ ፈልጋለሁ። አንደኛ የፔንቴኮስታል አስተምህሮን የማትቀበሉ ከሆነ አስተምህሮን በስነስርዓት በቻፕተር ወይም በምዕራፍ ከፋፍላችሁ ፕሮግራም እየከፍታችሁ አስተምሩ። ፔንቴኮስታል እዚህ ጋር ተሳስተዋል፣ እዚህ ጋር ተሳስተዋል በሉ። እኛ ደግሞ አልተሳሳትንም እያልን እንመልሳለን። ዶንት ግን ይሄን ያደረጉ ሰዎች ፔንቴኮስታልስ አይደሉም። ብራዘርስ ዲስ አር ማይ ብራዘርስ። ፔንቴኮስታልስን አይወክሉም፣ ሊወክሉ አይችሉም። ካስፈለገ ከዛሬ ጀምሮ ስሜን ዳንቲ ደብሊው ሉትራን ብዬ ጽፋለሁ፣ ካስፈለገ እስከዚህ ድረስ ማለት ነው። ቴንክ ዩ። እሺ አንዴ ጆ በጣም እያቋረጥ ነው ስለሆነ ሀሳቡም ልናገኘው አልቻልንም። ኤርሚ ብሎክ መደረግ ያለበት ሰውም ካለ ብሎክ አድርጉልን። ምንም እንትን አይደለም። ቀጥል ይሆን እሺ የኔ ሀሳብ ምን መሰላችሁ? ለምሳሌ በጣም ያፈርኩበትና በጣም የተሸማቀቅኩበት ነገር ጴንጤ ነው ብዬ አይደለም። አትሊስት እንደ ኢትዮጵያዊ እንኳን
ዮኒ ማኛውን አንዲት እህት ስትሰድበው መሳደብ ካለበት እሷን ነው መሳደብ ያለበት። አልፎ ግን የሃይማኖት አባት የሆኑትን የሀገርም አባት የምንላቸውን አባት ሲሳደብ በጣም ነው የተሻማቀቁት። ማለት እንደዚህ አይነት ጄኔሬሽን በኢትዮጵያ ውስጥ ራሱ መፈጠሩ አሳፋሪ ነው። ቶ ሃይማኖቱን ማለት ልክ እንደዛው አሁን ግለሰቡ ሲናገር የሆኑ ቲክቶክ ላይ ወጥተው አፋቸውን ሲከፍቱ ለነዛ ሰዎች መልስ መስጠት ከተቻለ ለዛ መስጠት ይቻላል። መስጠት ግዴታ ነው ከተባለ ግን አልፎ የማይመለከተውን የሌሉበትን አሁን አስብ። ሉተራውያንን አንስተ ስትሳደብ ሉተር ውስጥ ያሉ አባቶች ቤተሰቦች በፍቅር የሚኖሩ አንድ ቤተሰብ ውስጥ ሙሉ ወንጌል ሉተር ፔንቴኮስታልና ፔንቴኮስታል ሆነው አብረው የአንድ አባት ልጆች ነን ብለው ሲጸልዩ አብረው የሚጸልዩ ምናምን ቤተሰብ አሉ። እነዚህ ቲክቶክ ላይ መጥተው ብልግናቸውን እንደፈለገ የሚዘሩት ሰዎች በዛ ብልግና ልክ መናገር የሚችል ካለ ለዛ ብልግናቸው ለራሳቸው መመለስ ሲገባ ቆይ በእንትና ላይ ሄዳለሁ ብሎ የሌሉበትን ማለት አንተ ተሰድበኝ እናትህን መሳደብ የሚባል ነገር በጣም አሳፋሪ ነው ማለት አትሊስት ተሳዳቢ ሆኜ በዛ ሰው ብልግና ልክ ምኖር ሰው ኮንኩስ በዛ ሰው ብልግና ልክ ምኖር እኔ ለተሳዳቢ ስድብ የለኝም። ግሳጼ ያለኝ ዘለፋ ይኖረኛል እንደ እግዚአብሔር ቃል። እነሱ በሚሄዱበት መንገድ አለ ሉተር በመካነ ኢየሱሶች ኦርቶዶክሶች ምናምን የሚለውን ሰውዬ መልሼ እንትኖች በሚል አጸፈም አንቺ ክፈች ውስጥ ይቆይ እኮ መካነ ኢየሱስ መግለጫ ሲባል እኮ መካነ ኢየሱስ ምን መግለጫ ሰጠች ብዬ ደንግጬ ዘው ብዬ መግባት ስገባ ሌላ ታሪክ ሌላ ጉድ። እሱን ታይ ኦኬ። ይሄንን ለምን ጠየቅኩሽ ቤትዬ? እውነታውን ስለምና ቃሌን ይዩት እሺ። ከላይ ቁጭ ብሎ የኮመኮመ ነው። ምክንያት ምንድነው ሲለኝ ሉትራውያን ያሉ አንድ ስላልሆኑ ጊፍት እየሰጠ ነው ራስ የሚሰሙት ያሉበትን እንዲመረምሩ ነው ስለው አንቺ አንድ አይደሉም ማለት አትችይም ማለት ገባሽ? አንድ አይደለም ቤቲ ልክ ነሽ ያለቻት ነው እንትና ሜርሲን ልክ ነሽ ያለቻት እቺት ቤቲ ያዩ መንገድ ማሳየት ይችላል። ይሄው ቃል ባለኝ አክሰስ ባለኝ ከላይ እነ ካናን አሉ ከስር ጊፍት እየሰጠ አንቺ ጋር ስጠይቅሽ እውነቱን ልክ እንዳንቺ ግዴታ ከፍቶ ቤት ከፍቶ የሚያወራ አይደለም። ኢቭን ኮሜንት የማይጽፍ እኮ የሚሰማን በጣም በብዙ 100 ሺህ የሚቆጠር ሰው አለ። ኦኬ እዚህ ጋር ያሉት ሲያወሩ ምንድነው የሚያወሩት የሚሉት እዚህ ጋር የሚያወሩት ደግሞ መሬት ላይ ካለው እውነት ላይ ቤት ምንድነው ያለችው? መሬት ላይ ያለው ሌላ ነው አለች ቤቲ። ደግሞ ሌላ ሰው ያስፈልጋል ትምህርቱ ራሱ ሊያያ ብላት ቤቲ ስማት ያው ልታወራ ነው አሁን ራሱ ይሄን የተደረገው ይሄው ቃሌ ለተቃወመኝ ነገር እዚሁ ቤቲና መልስ ሰጥታለች። ያ ቤቲና መልስ ራሳቸው ጀጅ ያደርጉታል። ራሳቸው ልክ ነው ልክ አይደለም የሚለውን ራሳቸው ይወስኑበታል። የቤተ ክርስቲያኒቱ አማኞች ብለንድና ካሜራ ላይ ልቀጥቶ ምን አለ መሰለሽ ቆይ ተያት አሁን ምን አለ አሁን እኮ ልጅ አስደንጋጭ የመካነ ኢየሱስ መግለጫ ብላ እኮ ያመጣችሁ ነገር ራሱ ትክክለኛ ያልሆነ ነገር ነው ያመጣችሁ። እስቲ ሌሎች ሐሳብ ያላችሁ ሰዎች ሲያሳባችሁን ቆያ ጨርሱ እንትልቢ ያ አሁን አጠፋት ምንድነው እያለች ያለች ቤቲ የመሬቷ መካነ ኢየሱስና ቲክታክ ላይ የሚያስተምሩት ይለያያል እያለች ነው ያለች ቤቲ። አሁን እቺ መካነ ኢየሱስ ሀያት መካነ ኢየሱስን እያለች ነው ያለችው። እንግዲህ መካነ ኢየሱስ አይ ቲንክ ነቄስ ትዕግስቱ ጋር ናት። ነቄስ ትዕግስቱ ጋር ነኝ ይለያያልና ተው ያልኳቸው አልሰማሉኝ እያለች ነው። ተው ስላቸው አልሰማ አንዱም መካነ ኢየሱስን አትወክልም እያሉኝ ነው ብለስ ታወራለች። አይደለም አሁን መሬት ያለችው ተለየችም አልተለየችም በቤዚክ ቲንግ ምንድነው ከቅድም ጀምሮ በዋናነት ሜርሲ ስትናገር የነበረው መካነ ኢየሱሶች አምልጡ ብላ እኮ ነው እንትን መግለጫ ይዘ የመጣችው እንዴ። ኢቨን እኮ ዩቲዩብ ላይ ማግኘት ይቻላል እኮ ልናሰማ እንችላለን። ከምንድነው መካነ ኢየሱሶች አምልጡ ከእንትን ከዚህ አነበበችና እንትኑን ፌስቡክ ላይ አለ ከሷ አንበባ አምልጡ ይሄ ነው
ጳጳስም ሊሆን ነው እንትና በውስጥ ሌላ ነገር ሊማግዷችሁ እየተደራደሩ ነው። በውስጥ እየተጻጻፉ ሌላ ነገር ሊማግዷችሁ ነው። ከዚህ እንትን አምልጡ ውጡ ያለች። ይሄ ደግሞ ማለት በጣም ነውርና አጸያፊ ነገር እኮ ነው። ትክክል። እኔ ብሎክ አይደለም አንዴ አይደለም 10 ጊዜ ብሎክ ታርገኝ እኔ እንዴ አይነት ነገር ማለት ቶለሬት አናረግ። ሰው እኮ ሲሶ ውሎን ነው የሚመስለው እዛ አካባቢ አይደለም አንዴ አይደለም ማንም ሰው ብሎክ ያርገኝ። ማንም ወንጌል አማኝ ከፈለገ ተነስቶ ብሎክ ያርገኝ። ይሄ በጣም ነውርና አጸያፊ ነገር ነው። ከፈለጋችሁ ሁላችሁም ብሎክ አርጉ። ምን የሚከፍለኝ የለ በፎሎ የሚከፈል ነገር የለ ቲክቶክ። ይሄ በጣም ነውርና አጸያፊ ነገር ስለሆነ ቢያንስ ይሄ ነገር ትክክል አይደለም። በቃ ማን ዊዶል ሪስፔክት ከገበዳቸው በውስጥ በኩል ሜሴጅ ላኩልን እኛ እናረጋቸዋለን። ማለት ይኸውላችሁ አዳምጡኝ። ቆይ ይሄ ነገር በእንቁላሉ በቀጣሽኝ ነው። አስቀድሞ የሉትራን ቤተክርስቲያን ሲሰደቡ አፋቸውን ከፍተው ሲሰሙ የነበሩ ምዕመን ዛሬ ከሉትራን አምልጡ የሚባል ነገር ሲሰሙ ደግሞ ገብተው እንኳን ታይ እንደዚህ አያስኬድም እንደዚህ አልተባለ። የዚህ ሁላ ነገር ጠንሳሽ አቶ ቀለመወርቅ አይተንፍሱ። ስለዚህ ወተ ለምንድን ነው ማታስቆመው? ለምንድን ነው ታይ ማትላት? ኦኬ ይሄ ቤተክርስቲያን ማስረገጥ ምን የሚሉት ነው? ግለሰብ አይደለም እየተነገረ ያለው ቤተክርስቲያን ነች እየተከሰሰች ያለችው። ለምንድን ነው ታይ ማይላት? ይሄ እኮ ግልጽ ነው። ሜርሲንኛ ዛሬ ነው የምናውቃት እኮ እዚህ ቲክቶክ ጋይስ። ሰው እኔ አልሳብኩትን ሰው እንትን አትበሉ አደራችሁን። ስለዚህ ሜርሲን የምናውቃት እዚህ ቲክቶክ ላይ ነው የመጣችው። እዚሁ ቤት ነው የምናውቃት፣ ቀለመወርቅ ቤት ነው የምናውቃት። የትም አናውቃትም። ግን ከሱ ስር ስለተማረ ዛሬ ታደበ ነበረች። ኤርሚ ያወራኩ አይ ማነች ሜርሲ? እቺ ነቻ ቤቷን ከፍታ መግለጫ የምታነበው እቺ ብርጭቆ ኪት መነጥሯ አራት አይኗ አይ ቲንክ መነጽሩ ሰውንም ተቋምንም አሳንሶ ነው የሚያሳያት። ሎንግ ነው መሰለኝ፣ ሎንግ ሳይክ ነው ነገርየው። ጠብቀ እየበላው ነው እራቴን ሄድበታል። ከዚህ ጉዳይ ቆይ በጣም ሲሪየስ ነው። ለምንድን ነው ቃሌ እዛ ቤት ላይ አሁን አይደለም ቄስ ፍቄ እንደኔ ኢንቫይት አደረኩ። ቄስ ፍቄ ያሉ በመካከላችን በጣም ትልቅ ሰው ነው በመካከል። እኔ ደንግጬ እሳቸው መጠየቅ ፈልጋለሁ። እሱ ቄስ ፍቄ በጣም ትልቅ ሰው ናቸው እኮ በእውነት እኔ በጣም አክባሪያቸውና በጣም ነው የምወደው ቄስ ፍቃዱን በፍቃዱ። እሺ አንቺ ወጣይቄ ሰላም ላንተ ይሁን ቄስ። አንተ ቢላው ራስ ወር ቄስ ፍቄ ሰላማችሁ ይብዛ። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ከታች ነበር የሰማሁ ነበርና እስኪ የሰማሁ ተናል አንዳንድ ሰማሁና ዝም ብዬ ልስማ ብዬ ነው የገባሁት። ያው መካነ ኢየሱስ ሉተራን ሲባል ጆሮሽ ይቆማል ይቆማልና አንቺ አንዴ ስልክ አንዴ ስልኬን እንዳይበጠብጥ ላድርገው ከን
ወሳኝ ሰዓት ለሚዘርግፈን ነገር ነው የሚገርመኝ። ወሳኝ ሰዓት በጣም ነው የምወደው ባይዘው ጌታን እስቲ ሼር አድርጊልኝ። ወጣ ሬቨረንድ ነው ምን ቢዩ ሴርክል አድርገው እስኪ አድርጉለት። በቃ እናንተ ሁል ጊዜ አስተውያለሁ ሲሰው የሆነ በቃ ሪፖርት ተደረገፈን አንዳንዴ ምክንያቱም ለመሰለ አንዳንዴ ምክንያቱም በጣም ተወደደ የመካነ ኢየሱስ ቄስ ነበር አግኝቻለሁ። ኢንቫይት አድርግ እና ግባ ቄስ አንዴ ከሳቸው ጋር አንድ ሁለት ምን ጠይቃቸው ጥያቄዎች አሉ አደራችሁ። አንዴ ታብና ተቋረጠ መሰለኝ። ተቋረጠ። በድጋሚ መተናል። ከታች እያዩዋችሁ ያላችሁ ያው ኦርቶዶክሳውያንን አውቄ ነው ማላስገባችሁ። ለዛ አውቄ ነው ያላስገባችሁ። ጄጄ ደሜ ወንድሜ በጣም ይቅርታ አውቄ ነው ያው ኦሬዲ ጉዳዩ የወንጌል አማኙ ስለሆነ በሚል ነው። እሺ ታብና ሼር አድርጉ። እሺ አንቺ ኦኬ ጥያቄ ካለሽ እንዲብራራ የምትፈልጊ ነገር ካለ መጠየቅ ትችያለሽ። እኔም አንድ ሁለት ጥያቄዎች አሉ። ያ መጀመሪያ በሰማው ላይ ሐሳብ ይስጥና እጠይቀዋለሁ። ስለነበር ቅድም ነበራችኋል እዛ ቤት ነበር። አይ እኛው ጋር እዛው ጋር አላውቅም። እዛ ቤት ነበር። ሌላ ቦታ ነበር እንዴ ቄስ ፍቄ? ሌላ ቤት ኖ አይ አይደለም። እዚህ በሰማው ላይ ሐሳብ ይስጥና ጥያቄ ገባልኩና ከዛ ያው ጥቂት ነው የሰማችሁ። አክቹአሊ ሙሉ ሐሳብ የለኝም። ምንድነው እንደዚህ አንዳንድ ሰዎችን በአየር ላይ ሲባረሩ ነው ያየሁት። ከማን ነው ከእንትና ጋር በተነሳ የሉትራን መካነ ኢየሱስን በተቋም ደረጃ የሚደረገው አንዳንድ ባይባሉ ጥሩ የነበሩ ሐሳቦችን ያነሳ ሲናገር የነበረበትን የተቆረጠ ሐሳብ ሰምቻለሁ። ከዛ ለዲቤት ተፈልገው እንደነበረ ያው የተሻለው መንገድ እሱ ስለሆነ ሃይማኖታዊውን ዲቤቶች ከተጀመረበት ጊዜ ጀምሮ ነበሩ። ያው እውነትን ስትፈልግ አንድ የመለኮት የሆነ እውነት በብዙ ውሸቶች ይከበባልና የግድ ያስፈልጋል። እውነት ግን የምትቀበለው ብቻ ሳይሆን የምታቆየው የምታስቀጥለው ስለሆነ ስትቀበል ትፈተናለህ፣ ስታቆየውም ትፈተናለህ፣ እንደገና ስታስቀጥለው ትፈተናለህ። ሶስት ቦታ ጥቃት አለበት። ይሄ በሚሆንበት ጊዜ ያው እንዲህ አይነት ሙግቶች ይነሳሉ። ግን በማጅ ነው የተያዙት የሚለው ነገር አንዳንዴ ትልቅ እውነት በትንሽ ሰዎች እጅ ላይ ይያዛል። የትንሽ ሰዎች ሐሳብ የትልቅ ሰዎችን አቋም ወክሎ የመደመጥ ወይም ገበያው ላይ የመሸጥ እድል ያገኛል። በዚህ ጊዜ ዘ ሳይለንት ማጆሪቲ የሚባሉት ይጠቃሉ ወይ ይከፋሉ። እንዲህ አይነት ነገር ይሆንና ይሄ ውጤቱ ግራ ያጋባል። በተለይ እንደ ሃይማኖት የሆነውን ነገር እኔ ቢሆን ደስ የሚለኝ ምንድን ነው ጀስት ጥሩ ነው ፕላትፎርሙ ላይ አንዳንድ ሳይነኩ የቆዩ ነገሮችን መንካት ወደ ገሃድ መውጣታቸው በጣም ጥሩ ሆኖ ሳለ በእነማን እጅ ነው ማንን ወክሎ ነው እየወጣ ያለው የሚለው ነገር ትንሽ ያልታሰበበት ቲክቶክ ትንሽ የቸኮለ ይመስለኛል። በግል ህይወትና በትናንትናቸው ላይ ቴዎሎጂካል ባክግራውንዳቸው በቤተክርስቲያን ውስጥ ተፈትኖ የቤተክርስቲያንን እውነት ተቀብሎ ጠብቆ አቆይቶ ሰዎችን በወንጌል ወልዶ አሳድጎ የሚባሉት ነገሮችን በህይወታቸው ውስጥ ፈልገው ማታገኛቸው ሰዎች አንዳንድ ፕላትፎርም እድል ይሰጣቸዋልና የግለሰቦች ንግግር የተቋም ሆኖ ይመጣል። እኔ የመልስ ምቱ እናንተ ቅድም በምታነሱት ሐሳብ ጋር እስማማለሁ። አንድ ግለሰብ አንድን ትልቅ ታሪካዊ ቤተክርስቲያን አክቹአሊ ራሱን የሰደበው እያስባለሁ። ሉትራን ስትሰድብ ሉትራን እንኳን ይቆይ ሉተርን ስትሰድበው በሌላ አማርኛ ራስን የሰደብከው እዛ ግራውንድ ላይ ስለሆነ ስርህና መሰረት ያለውና ደግሞ ሩቅ ነው። ይሄ
አትሊስት ዲፌንድ ማድረግ ራሱን የቻለ ሆኖ ሳለ በመዘርጠት በመናቅ ደረጃ ጥግ በማስያዝ ደረጃ ስታወራው ትንሽ መቸኮልም ድፍረትም አለማወቅ ይመስለኛል። እና ያው እንግዲህ በብዙ ክብር ማውራት ስለፈለኩ ነው። እናንተም ስናገሩበት የነበረው ሐሳብ ያ ነው። በዛው ልምጭ አይደለም መልሰ መምታት መቻል ያለብህ የሚለው ነገር እስማማበታለሁ። አንድ ግለሰብ ምንም እንኳን ወደ መካነ ኢየሱስና ሉትራን የወረወረው ስድብ የፔንቴኮስታልን አቋም በማቀንቀኑ ስለሆነ ነው ከዚህ ሳይድ ያሉት ወደ ፔንቴኮስታልኛ እንመጣለን የሚለውን ሐሳብ ያደረጉት። ተሳዳቢው እንጂ ግለሰብ ለመስደብ የቆመበት ግራውንድ ያኛውን አመለካከት ወክለው ስለሆነ ነው የሚመስለኝ። እንደዛ ከሆነ ብለህ ግራውንድ ውስጥ መታው ግራውንድ ለግራውንድ ወራወር የሚለው ነገር ይወለዳል። ይሄ ማይቀር ነው። ስለዚህ እኔ አንድ ጠቢብ ያስፈልገናል ብዬ አስባለሁ። ወይ ኮሪያ እረፍ የሚለው ሐሳብ አካል ያስፈልጋል። እረፍ ብቻውን ሳይሆን ግን ለዚህ ያበቃው እንደ በቁጣ እንዲናገር ያበቃው ነገር ምንድነው? ትራዲሽናል ነው፣ ሂስቶሪካል ባክግራውንድ ነው፣ ከሳልቬሽን ከሚንስ ኦፍ ግሬስ አንግል የተነሳ ጥያቄ ነው ያለበት፣ ከሕፃናት ጥምቀት አንግል ነው፣ ከጌታ እራት አንግል ነው። ያንን ጀስት ወደ ገሃድ ወጥቶ ታሪክ አጣቅሶ ይቅርታ ጥያቄ ስለጠየቅ ልንገርህ፣ ከመጀመሪያው የነበረው ልንገርህ። ይሄ ሰው እንግዲህ ወንጌላዊ ኤርሚያስ ነኝ ይላል። ከመነሻው ልንገርህ ማለት እንትን ላስረዳ ፈልጌ ነው። እሱ ከኦርቶዶክሳውያን ጋር ሰጣ ገባ ስለሚል ማለት ከመነሻው ካነሳን ላይ በቃን ነው። አጭር ነው። አንዴ አሳጥር መናገር ዛሬ ኢንሲደንት እኔ ዛሬ የተፈጠረው ነገር በጣም ስላነደደኝና ስላበሳጨኝ ነው የከፈትኩት። ወደ ዛሬ ኢንሲደንት የደረስነው እኮ ሲሶ መነሻው እሱ ነው። የዛሬው እኮ በጣም እንትን ነው። ሜርሲ እኮ የእሱ ደቀ መዝሙር ናት እንጂ እኮ እሷ እኮ እንትን አለች። ሀንቿ ይቅርታ አድርጉልኝ። ሰላም ላንተ ይሁን ቄስ ፍቄ፣ ሰላም ላንተ ይሁን ሁላችሁ። አቤል እንዴት ነህ? ደህና ነው። እንዴት ነው ወንድም አለም? እግዚአብሔር ይመስገን ስላገኘሁ ደስ ብሎኛል። ምንድነው አለውኝ ቄስ ፍቄ፣ ምን በጣም አንገብጋቢ ጉዳይ ስለሆነ ነው። ቤተክርስቲያኗ ተደጋጋሚ ቀስት እየተወረወረባት ነው። እንደ ቤተክርስቲያን ትልቅ ናት። በኢትዮጵያ የወንጌል አገልግሎት ውስጥ በጣም ትልቅ ድርሻ የምትይዝ ቤተክርስቲያን ናት። በልማቱም ላይ፣ በትምህርት ላይ፣ በጤናው ላይ ሰዎችን በማሳተፍ መሬት ላይ ባለ ጉዳይ በወንጌል አገልግሎቷም ትልቅ ቤተክርስቲያን ናት። ይህቺ ቤተክርስቲያን ሰሞኑን አንዳንድ ነገሮች እየናጧት ነበር። በተለይ ከሆሞሴክሹዋል ጋር በተገናኘ የተነሳ ግርግር ነበር። ቤተክርስቲያኗ ግን በጣም ጥበብ በተሞላበት መንገድ ሃንድል አድርገዋለች። በተለይ ውጪ ካሉ አጋር አብያተ ክርስቲያናት ጋር በሐሳብ ከመወሰድ እንደዚህ አይነት ከልት ከመያዛቸው ጋር ተያይዞ ይቺ ኢትዮጵያዊቷ የመካነ ኢየሱስ ቤተክርስቲያን ከነዛ ቤተክርስቲያን ጋር ያላትን አቋም ለይታ በመግለጫ ይሄንን ሐሳብ ያራመዱትን ቄስ ልክ አይደሉም ብላ አግዳ ወይም የእረፍት ጊዜ ሰጥታ ቤተክርስቲያኗን ጉዳዩን ሃንድል አድርገዋለች። እና ይህንን ኢሹ አምጥተው ነው ከመካነ ኢየሱስ ውጡ፣ ከመካነ ኢየሱስ አምልጡ፣ ሊማግዷቸው ነው ብለው በጣም ፎልስ የሆነ አኩዚሽን ቤተክርስቲያኗ ላይ ተሰጥቷል። ከዚህ ጋር ተያይዞ እና የዚች ቤተክርስቲያን አሁናዊ አቋም ምንድን ነው? እነሱ እንደሚሉት ነው ወይ የሚለው ነገር ብናሰምር። ሲስ ተሳስቼ ከሆነ ታርመኛል። የዛሬው ታሪክ ማይ ፖይንት አቤላ፣ የኔም ፖይንት እሱ ነው። ዛሬ እዚህ ሶሻል ሚዲያ ላይ የሰማነው በተለይ እኔ ከማንም ሰው ብሎክ ያርገኝ ምንም ጉዳይ አይደለም። ግን የሐሳብ ትክክልና ተገቢ ስላልሆነ እኔም ያደግኩባት ቤተክርስቲያን ናት። ቤተክርስቲያኒቷ በስርዓት ልጆችን ኮትኩታ የምታሳድግ ቤተክርስቲያን ናት። በእንደዚህ አይነት ነገር አላውቃትም። ዛሬ ላይ የሰማሁት ነገር ምንድነው? አዲፍ በቃ በጣም እንትን ውስጥ እንዳለች፣ በጣም የተሳሳተ ትምህርት ውስጥ እንዳለች፣ እንደወደቀች የጌታ ቤተክርስቲያን እንዳልሆነች አይነት ነገር ተቆጥሮ አምልጡ ከዚህ ቤተክርስቲያን ውጡ ብሎ ሰዎች ሶሻል ሚዲያ ላይ እያወሩኝ። እነዚህ ሰዎች እስከ መቼ ነው ቶለሬት የምናደርገው? ለምንድን ነው በቃችሁ የማይባሉት? እነዚህ ሰዎች የሚከለክል የሚያግዱና የሚያስቆም ሰው አካል የለም ወይ? እኔ ይህን ነገር ለመናገር ነው ቤቴን የከፈትኩት። ይሄ ነገር ስለገጠምን ነው።
ይሄኛው ደግሞ አስደንጋጩ ፓርት ነው። ይሄኛው ሞዴሬተርን ቼክ አርግ አጸያፊ ጽሁፍ እየጻፉ ሚውት ስናረጋቸው መልሰው የሚፈቱ ሰዎች አሉ። ስለዚህ አሁን እዚህ ጋር ጃልሴናን ማን ነው ሄሉን ሴተኛ አዳሪ ነች ብሎ የጻፈ ሰው ነበርና ሚውት ሳረገው መልሰው እየፈቱ ነው። ሰው ሞዴሬተርን ቼክ አርግ። እሺ እንዳለ ለጊዜው አንዳንዶችን ላንሳቸው እንዳለ ላንሳውና እሺ ቄስ ሐሳብን መቀጠል ትችላለህ። ይቅርታ ይሄኛው ያው በጣም እንደው አስደንጋጭ ፓርት ነው። እንደሚባለው አይነት ችግር ተቀባይነት አግኝቶ በቤተክርስቲያኒቱ ደረጃ ላይ በስራ ላይ እንደሆነ በዛ ልክ አድርጎ ከሆነ እኮ ጀስ ውጡ እስክትባል ማጠበቅም አጠቃላይ የኢትዮጵያ በሀገር ደረጃ ወንጀል ነው። ራሱ መንግስት ያስወጣሃል። ሌላውን ተው። ሁለተኛ ደግሞ ታሪኩን ወደኋላ ካለማወቅ ጋር የሚገናኝ ይመስለኛል። አክቹዋሊ ይሄ ስፔሻሊ እኔ ሉትራን ነኝ። ከመካነ ኢየሱስ አንጌል ያለውን የተሻለ ሰው ይሄንን ሊያወራው ይችላል። አቋሙም ግልጽ ነው። ያለችበትን ቅድማ ቤላም እንደነገራችሁ ቀድማ ዋጋ ከፍላለች ከነዛ ሰዎች ጋር። ትንሽ ነገር ልንገራችሁ። ይሄ 100 ዓመት 70 ዓመት 80 ዓመት በኢትዮጵያ ውስጥ ወንጌልን ሲሰሩ የነበሩ አብያተ ክርስቲያናት ከጀርባቸው የመሰረቷቸው ከተለያየ ዓለማችን ክፍል ተቋማት አሉ። ከሰፖርት ሲያደርጓቸው በትምህርት ሲሰሯቸው አሁን የምታዩዋቸው ልማቶች እነዚህ ነገሮች ሁሉ የተያያዙ አሉ። ለምሳሌ ከሉትራን ጀርባ ስል ሚሽን የሚባል በስዊድን ከዋናው ቸርች ከ100 ዓመት በፊት ራሱን ለይቶ የመጽሐፍ ቅዱስ ወዳጆች የሚባል ማህበር አለ። በጣም ኮንሰርቫቲቭ የሚባሉት ናቸው። ስቲል እስካሁን ድረስ እንደዚህ አይነት ነገር ላይ ራሳቸውን ለይተው የተቀመጡ ናቸው። በአውሮፓ ያሉ በአንዳንድ በአሜሪካ ያሉ ላለፉት 100 ዓመታት ለክርስትና ዋጋ የከፈሉ ተቋማት አሉ። እነዚህ ተቋማት ባሉበት አካባቢ ላይ አሁን በምንለው ነውረኛ ጥቃት አንዳንዶቹ እየተጠቁ እጅ እየሰጡ መጥተዋል። በዚህ ጊዜ ይሄ ነገር ለሁለት ተከፍሏል። እነዛ የሚረዱ አካላት እዚህ የሚረዷቸው ደግሞ ኢትዮጵያውያን አሉ። ኢትዮጵያውያኑ ይሄን ነገር በመጽሐፍ ቅዱስ ብርሃን የሚመለከቱ የሚጸየፉ የማይቀበል አቋም አላቸው። ነገር ግን ታሪካዊ ቁርኝት ደግሞ ነበራቸው። ልክ አሁን አባት ልጁን ሲረዳ ቆይቶ አባት አቋም ቢለውጥ እንደማለት ነው። በዚህ ጊዜ ያለው ምንድነው? ጥቅሙን ይዘህ አብሬ እቀጥላለሁ ካልክ ይሄ ክፉ ነገር ጥቅሙን ብቻ አይሰጥህም። በቀኝ እጁ ጥቅሙን በግራ እጁ መርዞን ነው የሚዘረጋል። ስለዚህ መጀገን ያስፈልጋል። ጥቅምህም ነውርህም ይቅርብኝ የሚል አቋም መያዝ ይጠይቃል። ቤተክርስቲያኒቱ ይህን አቋም ነው የያዘችው። ኖ የሚለውን ሀሳብ ይዛለች። እኔ እንኳን በግል ማውቀው ልንገራችሁ። ለአገልግሎት ስዊድን ሄጄ ነበርና ከ9 ዓመት በፊት ምናምን 10 ዓመት በፊት ይመስለኛል እና ከኢትዮጵያ መካነ ኢየሱስ ጋር ግንኙነት ያላቸው ድርጅቶች መሀል የሚመራ አንድ ቄስ ጋር ተገናኝቼ ነበር። የኛ ሉትራን ነው ይለያል። እና ምንድን ነው ያለኝ? አሁን ህዝብ ሁሉ ይሄን አቋም የተቀበልን ይመስለዋል። እኛ ሀገር እንደምታውቀው በእጅ ብልጫ ነው፣ በቁጥር ነው፣ ዲሞክራሲያዊ ምርጫ ነው ያለው። እነዚህ ነውረኞቹ ሾልከው ገብተው አመራር መስጫ ውሳኔ መስጫ ቦታው ይዘውታል እና 49 ለ51 ነው ይሄ ውሳኔ ራሱ ሲዲ ላይ ተወሰነዋል። 49 ለ51 እና ያም ደግሞ ውሳኔ የሚሰጥበት ቦታ ላይ ወደ ህዝቡ ስትወርድ አብዛኛው ሰው እዛም ራሱ የሚጸየፍ ነው እና ብዙ ቄሶች ዋጋ ከፍለዋል። እንደውም አብዛኞቹ እኛን ይመራሉ የምላችሁ ጋር ኮንቨርት አድርገው ነበር፣ ከስራ ተባረሩ ምናምን። ኢቨን አሁን ደረጃ ላይ ራሱ ስዊድን አሁን ላይ ብትሄዱ ስዊድን ለብዙ ዓመት ስታገለግል የነበረችው የኢትዮጵያ መካነ ኢየሱስ የአበሻዋ ቸርች ብትገለገልበት የነበረውን ቸርች ራሱ ለቃ ወጣለች። በዚህ አቋማቸው የተነሳ ዋጋ እየከፈለች ነው ያለች። እንዲህ በሚሆንበት ጊዜ ነገሮችን የግድ አሳፍተን የአንድን ትልቅ ቤተክርስቲያን ትግል አቃሎ ከማሸማቀቅ ይልቅ በውሳኔያቸው በመደገፍ ከጎናቸው በመቆም አብሮ ኢንካሬጅ ማለት ውሳኔያቸውን ማቆለባበስ እንጂ የሚሻለው በውሳኔያቸው ላይ ዋሽቶ ይህንን ትልቅ ተቋም ውጡ ስትወደ የተመታወጣቸው
አሁን እኮ ጀስት ነው ሌላ መጥራት የለብንም እንጂ ታሪካዊ የሆነ እንደዚህ እንደማቷ 60 ዓመት ያገለገሉ ኢትዮጵያ ውስጥ ያሉ በጥሩ ስማቸው የሚታወቁ ቸርቾችም እኮ እየተፈተኑ ነው ያሉት። አሁን ኤምኬሲ ላይ የሚነሳት ነገር ታላችሁ እንትን ላይ እኔ እረዳዋለሁ ተቀበላለች ቤተክርስቲያን። ነገ ደግሞ ከኤምኬሲ ውጡ ልትሉ ነው። ነገ ከነገ ወዲያ ደግሞ ከእንትን አይደለም። ውሳኔያቸውን ማገዝ አብሮ መቆም ይሄ ትግል ነው። አብሮ ከትግሉ ታሪክ ጥሎ ማለፍ የሚባለውን ነገር መያዝ ነው የሚያዋጣው እንጂ የትኛው መካነ ኢየሱስ አጥቢያ ነው አሁን በሚባል ደረጃ ህዝብ ጥሎ እስኪወጣ ድረስ በሚያደርስ ነው የተያዙ የትኛው አንቀጽ ነው ይሄ ነገር ተቀባይነት ያገኘው? ያው አሁን ምሳሌ የታገዱት ቄስም ቢሆን እዛ ተቋሙ በሚሰጠው እዚህ ጋር ይቅርታ መጠየቅ ፈልጋለሁ። ምክንያቱም ሙሉውን ለመናገር መረጃ ስለማይኖረኝ እንዳልኳችሁ ለተራዊ ስለሆንኩ ነው። ኢኮኖሚያዊ እና አንዳንድ ጥቅማዊ የሆኑ ትስስሮች እንዳይቋረጡ የሄዱበትን ትግል ጭምር መሰለኝ ነው እያለች አለችው። አይሆንም። ምንም ቢጠቅሙን አቋም ቀይረዋል። ኮንፌሽናል አይደሉም። በእምነት አንቀጻችን ላይ የማንደራደርበትን ነገር ከተቀበሉ ጋር ምንም አይነት የኢኮኖሚ ትስስር አያስፈልገንም። ለምን ዛሬ ትስስሩ ከቀጠለ ነውሩ የማይቀጥልበት ምክንያት ስለማይኖር እዚህ ጋር መግረዝ አለብን የሚል ጀግና ውሳኔ የወሰነችን ቤተክርስቲያን በዚህ ደረጃ አውርዶ እስከ መበተን ድረስ መውተርተሩ ትንሽ መቸኮል ይመስለኛል። ከዚህ ያለፈ መናገር ስለማልችል ነው ያንን በተመለከተ። ቴንኪዩ ቄስ አንቺ የምትይው ነገር አለ? ሲሶ አይ እኔ እንኳን ከመነሻ ጠይቀው ነበር። በቃ ችግር የለም ዴቭ ይጠይቀው። በቃ ዴቭ ይቀጥል። ሰላም ለእናንተ ይሁን። ሲሶዬ ለቄስ በፍቄ አንድ ጥያቄ ነበር። ልቀጥል ስራ ላይም ስለሆንኩኝ ከይቅርታ ጋር ዜድ ባጠይቅ ደስ ይለኛል። ምክንያቱም እዛ ሜርሲን አላስቆምኳትም ነበር፣ ቁጭ ብለህ ስትሰማ ነበር። ዜድ የሜርሲ ሙሉ ክርስቲያን ካላወገዘው በቃ ትክክል ነበር። ዜዶ ስለዚህ ባያወራ ደስ ይለኛል። ዜዶ በቃ ስራ በቃ ያ ስራውን ይስራ። እንደዛ ይሻላል። ምን አገባሽ አንቺ ምን አግብቶሽ ነው? የሲሳይ ቤት ነው አይደል? አንቺው በቃ ተይ አንቺ በቃ ክርክሩ ወደ የሲሳይ ቤት ነው አይደል? እንትን በቅደም ተከተል ቢወራም ሰዓት ካደለም ዜድ ሁላችንም ከገባን ቆይተናል። በቃ ጠብቄ አወራለሁ። ችግር የለም አቤሎ ጠብቄ አወራለሁ። እሺ ወደ ሌላ ነገር እንዳይቀየር። አይቀየርም። ጥያቄ ስለሆነ ቄስ በፍቄ ሳይወጣ መግለጫው ላይ እናወራና ጥሩ ነው። መግለጫው ላይ ይወራና ከዛ በኋላ እናወራለን። አዎ ከዚሁ ጋር የተያያዘ ነው። እሺ ቅደም ተከተሉ እንከተል። ሲሲ እሺ አቤላ እኔ ዴቭ ከመጣ እኔ ለዴቭም ለቄስ በፍቄም በመግለጫው ላይ ጥያቄ ባቀርብ ደስ ይለኛል። አሁን ይህን ሁሉ ነገር ያመጣው ምንድነው? ለወንድም ኤርሚያስ አበበ የዳዊት የውይይት ጥሪ ነው ይህን ነገር ያመጣው። እንግዲህ ሽምግልና ዩቲዩብ ላይ ጠዋት ሳዳምጥ ነበር። ምንም የምንቀበለው እርቅ የለም፣ ኦልሬዲ ጀምራችሁታል፣ ይለቅ አይነት ነገር ነው የተያዙት። እና እነዚህ ሰዎች ምንድነው መሬት ላይ ያለችው ራሱ ሽማግሌዎች የሉም ወይ? ተው የሚሏቸው ሰው የለም ወይ ነው የኔ ጥያቄ። እስቲ ዴቭ ከገባ እስቲ ሀሳቡ ላይ የተወሰነ ብትለው ደስ ይለናል። ሰላም ለእናንተ ይሁን። ሲሶ ሁላችሁንም ሰላም ብያለሁ። ሀሳቡ እኔ አልገባኝም፣ መነሻው ራሱ ምን እንደሆነ። ልክ ስነሳ ብዙ ሰዎች ሼር አደረጉኝ፣ ትንሽ ገብቻ አዳመጥኩኝ ሜርሲ ጋር። ከዛ ወደ እናንተ ጋር መጣው። እኔ አጠር አድርጌ ልንገርህ ዴቭዬ፣ ትናንትና ሲመስለኝ ኦግስበርግ ቤት ውስጥ በዚህ ጉዳይ ስታወሩ ነበር እና አስሚን ሽምግልና ልካችሁታል መሰለኝ። አስሚ በዚህ ጉዳይ እንዲያሸማግላችሁና ዋኖቹ ጋር ከመሄዳችሁ በፊት አንድ ሁለት የምናወራበት እድል የምንመካከርበት እድል በጨዋነት የምናወራበት እድል ቢፈጠር ብላችሁ ሽምግልና ልካችሁታል መሰለኝ። እኔ ኦልሬዲ ዩቲዩብ ላይ ሰምቼዋለሁ እና
ያንን ሽምግልና አንቀበልም አይነት ንግግር ነው የሰማሁት። ምንም ሽምግልና አያስፈልግም ጉዳዩ ዋንስ አንድ ጊዜ መድረክ ወደ ሚዲያ ወጥቷል። ምንም ሽምግልና አያስፈልግም። እንደውም ከዚህ ነውረኛ ቤተክርስቲያን መካኒሶች አምልጣችሁ ውጡ የሚያስብል አይነት ንግግር ዛሬ በቤታቸው ይህ መግለጫ ሁሉ ተነግሯል ብዬ ይህ መግለጫ ነው የመጣው ብዬ የሰፍ ብዬ ነው የገባሁት እና ምንም የቆየ መግለጫ ነው የሚያነቡት። ኢኖል ግን ምንድነው ያሉት ነገር አይ ከመካነ ኢየሱስ አምልጣችሁ ውጡ አይነት ንግግር ነበር ሜርሲ ቤት ሲነገር የነበረው እና ምንም አይነት ሽምግልና አያስፈልግም። ኦሬዲ ጀምራችሁታል እንጨርሰዋለን አይነት ነገር ነው። ይሄ ቶታሊ ሮንግ እና ተገቢ ያልሆነ ንግግር ነው እና እዚህ ላይ ምን ትላለህ ለማለት ነው። መግለጫው አዲስ መግለጫ ይወጣል እንዴ? ከዚህ በፊት ከወጣው ውጪ እኔም እኮ አዲስ የወጣ መስሎኝ የድሮ መግለጫ ይዛ መጣ ነው። አዲስ መግለጫ እንደወጣ አይነት ነገር ነው የምታነበው። እኔ ሲሲ ማለት አልገባኝም። ያወራነውን ኤርሚ ጋር ጉዳዩ ወደ ታች ሄዶ እንትን ከሚሆን እኛው እዚሁ ራሳችን እንነጋገርና እንፍታው ነው የተባባልነው። ሰላም የሆነ ውይይት ነበር አድርገን የነበረው ማለት ነው። እንደዚህ ይሄናል መሄድ የለበትም እንትን መሆን የለበትም። ምክንያቱም ቡክ ኦፍ ኮንኮርድ ላይ መናገር ሲጀምር ይሄኛው ደሆል ሉትራንን ደሆል መካነ ኢየሱስን አይደለም ኢትዮጵያ ያለችውን ብቻ ኢንተርናሽናል ስለሆነ እዚህ ያሉትን ሁሉ ሉትራንን የሚነካ ነው እና ያ ነገር ላይ ይቆም። እኛ እርስ በራሳችን እንነጋገርና ችግር ካለ ከግለሰብ ጋር ችግር ካለ ይፈታ። ትምህርት ላይ ከሆነ ደግሞ ችግሩ በሱ ላይ ጥያቄ ጠይቁን። ቡክ ኦፍ ኮንኮርድ ላይ ጥያቄ ካላችሁ ዲቤትም ከፈለጋችሁ ትምህርታችንን ዲፌን ማድረግ እንችላለን። ዲቤት መጥራት ትችላላችሁ በቡክ ኦፍ ኮንኮርድ ላይ። ነገር ግን ችግር ካለ ንፍታ የሚል ነው የተነጋገርነውና ይሄኛው እንደዚህ አይነት አጸፋዊ መልስ የሚያስፈልገው አልነበረም። ውይይታችን የነበረን ውይይት ማለት ነውና በዛ ምክንያት ከሆነ ማለት ነው ብቻ አም ኮንፊውዝ። ምክንያቱም እንደዚህ አሁን የሚያስነግር መካነ ኢየሱስ ላይ እንደዚህ የሚያስነሳ ነገር ምንድነው? ስለዚህ ችግሩ ከግለሰቦች ከኛ እዚህ ካለ ነው ሳይሆን ከቤተ ክርስቲያን ነው ማለት ነው ችግሩ። ዛሬ የተሰማው ነገር ችግሩ ከግለሰብ አልፎ ችግሩ ተቋማዊ ሆኗል ነው የኔም ፖይንት። ኦሬዲ የውይይት ጥሪ ያቀረቡ ወይንም ትምህርታቸውን እያስተማሩ ያሉ 2-3 ሰዎች ወይ 2-3 ግለሰቦች አሉ። ግን ዛሬ ላይ ግን የሰማ ነው እንደ ተቋም ያው መካነ ኢየሱስ ውስጥ ያሉ ምዕመናን ራሱ በትክክለኛ ትምህርትና በትክክለኛ ተቋም ውስጥ እንዳልሆኑ ተደርጎ ተነግሮ ከዛ ራሱ እንዲያመልጡና እንዲወጡ የሚነገረው አነጋገር አይ ቲንክ በጣም ትክክል አይደለም። ኮሜንት ላይም ያላለችውን ብላል የምትሉ ሰዎች የቪዲዮ መረጃም ስላለ መውጣት ይቻላል። ይሄ ትክክል አይደለም። እኔንም ብለ የምታደርጉ ሰዎች እሱ ያላለችውን ያልተናገረ እኔ ሰምቻለሁ። እኔም ምስክር አለኝ። ግን ያላለችው አደባባይ ላይ ያለ ነገር እኮ ነው። የትም እንትን የሚል ጉዳይ አይደለም። አሁን ምን መሰለህ ዴቭ፣ ትላንትና በኤርሚ ቤት ስንነጋገር በነበረው ነገር እና አስቼም ገብተውኛ ጋር በቃ ያለውን ነገር በፍቅር እንፍታው፣ ያሉ ነገሮችን ተነጋግረን እንፍታው የሚል ሀሳብ ሲያመጡ እንደውም በቃ ከተሳካ የሚሳካም ከሆነ የግለሰብ ጉዳይ ከሆነ ችግሩ ከግለሰቦች ጋር ከሆነ ያላቸው ችግር በውስጥ እንነጋገርና መፍትሄ እንስተው የሚል ነገር ነው የመጣው። ኦኬ ተባለ። ሁላችንም በሱ ሀሳብ ተስማማንና ሞክሩ ብለን አስሜቲንና አስቼን ኃላፊነት ሰጥተን ሸኘናቸው። ዛሬ ተወጥቶ ግን ሲደረግ የነበረው ነገር ምንድነው? እሱኛው ነገር እንደ ፍርሃት ነው ሲተረጎም የነበረው። በአስተምሮ ጉዳይ አይደለም እንነጋገር የተባለው። በአስተምሮ ጉዳይ ዲቤት ቀርቧል። ካስፈላጊ ከሆነ ዲቤቱን መቀበል ነው ተብሏል። ግን አሁን በግለሰብ ጉዳይ ላይ ችግር ካለ እንነጋገር የተባለውን ጉዳይ አምጥተው አሁን ጭራሽ ፈርተው ነው እንደዚህ አይነት ነገር ይቅርታ ማነው እንነጋገር የሚለውን ነገር ያመጡት የሚል ትርጉም ተሰጥቶበት ነው የመጣው። አንደኛ እሱ። ሁለተኛ ደግሞ
ከግለሰቦች አልፎ ጉዳዩ ቤተክርስቲያኗን አሁንም የማጥቃት ነገር ነው የነበረው። በግልጽ ከገብረሰዶማውያን ሙቭመንት ጋር አያይዘው ቤተክርስቲያኗን አሁንም ለማጥቃት ያወገዘችውን ነገር አንስተው ለማጥቃት ከዚህችን ቤተክርስቲያን ደግሞ ራሳችሁን አትርፉ አይነት መልእክት ስታስተላልፍ ነበረ። በተለይ ሜርሲ የምትባለው ሴት አሁን መሬት ላይ ያለውን እውነታ ቤተክርስቲያን አገልጋዮች እንደመሆናችሁ መጠን አንተም ሪቨረንድ በፈቃዱም አንደኛ ይሄንን ታውቃላችሁም ተናግራችኋል። ሁለተኛ ደግሞ ከዚህ በኋላ በዚህ መንገድ እንዴት ነው የሚካሄደው ነው። በቃ አይ ቲንክ ትላንትና የመጨረሻ ትራይ እናድርግ የተባለው ለዚህ ነው። አሁን በዚህ መንገድ እየቀጠሉ መሄድ ያዋጣል። ምክንያቱም ቤተክርስቲያን አለን የሚል ሰው የቤተክርስቲያን ፓስተር አለኝ መሪ ያለኝ የሚል ሰው በድፍረት ሰዎችን እየላከ ጀሌዎቹን በመላክ እንደዚህ አይነት ነገሮችን እያደረገ የሚቀጥል ከሆነ በቤተክርስቲያን ዝም ባላ እስከ መቼ ነው የሚቀጥለው? መከባበሩስ መቼ ነው የሚመጣው? በግለሰቦችስ የምንዘለፍበት ሪዝን ምንድነው? ለምንድነው የምንዘለፈው? ለምንድነው ቤተክርስቲያን የምትዘለፈው? አንድ ግለሰብ ባለገና የቤተክርስቲያን ስም መጥፋት አለበት ወይ? አሁን ከዛ አንፃር ነው መነጋገር ያለብን ነው የሲሶማ ሐሳብ እሱ ላይ ነው እንድትናገር ይሄንን ጉዳይ ወደ ቤተክርስቲያኗን ማጥቃት ከመጣ ቤተክርስቲያኗ ሪስፖንድ ታደርጋለች። ይሄንን ማለት ነው ቤተክርስቲያኗ እዛ ላይ ትሰራለች፣ ይሄንን እርምጃ ትወስዳለች፣ መልስ ትሰጣለች በዚህ ጉዳይ ላይ። ምክንያቱም ዳይሬክት ቤተክርስቲያኗን ማጥቃት ነው የተያያዘው። ስለዚህ በካውንስሉ ላይ ራሱ ያለንን ህብረት ካልፈለጉት፣ አብሮ መቀጠልን ካልፈለጉት እንግዲህ ቤተክርስቲያኗ የምትሰጠውን መልስ ትሰጣለች። ይሄ ዝም ብሎ የሚታይ አይደለም፣ ቀዩን መስመር ማለፍ ነው። ህብረታችንን ያለንን ነገር በሙሉ እስከ መጨረሻው የሚያንኮታኩት መንገድ ነው የመረጡት። ይቀጥሉ መንገዳቸውን፣ ምንም ማድረግ አይቻልም። መሬት ላይ ያለችው መካነ ኢየሱስ መልስ ሰጥበታለች በዚህ ጉዳይ ላይ። አሁንም ስብሰባ አለን ሉትራኖች እንዳለ መሬት ላይ ይወርዳል። መሬት ላይ ያሉ መሪዎቻችን በዚህ ጉዳይ ላይ መልስ ይሰጡበታል። በቃ የሆነ ነገር ይበል ወገኖች። እሺ እኔ ልውጣ፣ ዳኒ ልወጣ ነው። ቄስ በፍቄ ስለወጣ እኔ ወርዳለሁ። ተባረኩ።